ፌስቡክ ላይ የገባው ነው እግዚአብሔር እናመሰግናለን ታንኪ መንፈስ ቅዱስ ተባረክ ክብር ምስጋና ላንተ ይሁን ከፍ ከበር ስም ይባረክ yes ወል ሰላም ሰላም ይያለው የጌታ ሰላም ጸጋ ትግሬዶ ላይ ነው yes okay ሰላም ሰላም ይያለው ኢየሱስ ጌታ ነው I think time ያድናል ኢየሱስ ጌታ ነው ኢየሱስ ያድናል በአራቱ አቅጣጫ ያድናል ማለት ነው አዳኝ ማለት ኢየሱስ ማለት አዳኝ ማለት ነው ክርስቶስ ማለት የተቀባ ማለት ነው ስለዚህ ሰላም ብያለሁ እንግዲህ ገባ እንበልና እንማራለን ዛሬ I think 3 ቁጥር ላስተምር ፈልጌ ነበር የመናገር ኃይል ግን ትንሽ እሱ ላይ እናገርና ዛሬ ስለ ልብ ነው የምንማረው ልብቷ ማለት ነው ልብ ወገኖች እንግዲህ መሰረት ነው ለተፈጥሮ ልብ ራሱ መሰረት ነው ልባችሁ ጤነኛ ከሆነ እንግዲህ ሲስተማችሁ ደማችሁ ራሱ ትክክል ሰርኩሌት ያደርጋል ማለት ነው ስለዚህ በጌታ በኢየሱስ ስም እግዚአብሔር እናመሰግናለን እንግዲህ ሀገራችን ላይ ወዘሩ በጣም ትንሽ ማለትም ኦልሞስት 11 ስቴት ከባድ ነው እንግዲህ ቶርኔዶ ምናምን ነፋስ ማለት ነው አጅሬ አክት ያደረገ ማለት ነው መንነቃ ፓስተር ተስፋ የእግዚአብሔር ቁጣ እኮ ነው አሜሪካ ላይ የእግዚአብሔር ቁጣ ነው ተሳስተሃል እግዚአብሔር እንደዛ አይደለም ቁጣው የሚጀምረው ካንተ ጋር ነው ብያለሁ እንደዛ ብሎ ነገር የለም ቁጣ አይደለም ይሄ ሰይጣን ነው እንደዚህ እየሰራ ያለው ማለት ነው ተዛላችሁ ጌታ ያለው የሱን ፐርፐስ አመጣጡ ዮሐንስ 10:10 ላይ ሰይጣን አለ ሊሰርቅ ሊያርድ ሊያጠፋ ይሰርቃል ምንድነው የሚሰርቀው ነገር ነው አቃለባቸው ይሰርቃል ጤናን ይሰርቃል ቃል ይሰርቃቸዋል የተሰጣችሁ ነገሮች በሙሉ ይሰርቃል መስረቅ ስራው ሌባ ነው መስረቅ ይሰርቃል እንደገና በሙስና እየሰረቀ ነው እያያችሁ ነው ሙስና ጉቦ ምናምን እየሰረቀ ነው ምናምን በቃ መስረቅ እየተጠቀመ ማለት ነው ሰይጣን ሌላ ምንድነው ሊሰርቅ ሊያርዳል ያርዳል ቀጥሎ ሊያጠፋ ነው እያጠፋ ነው እያያችሁ አይደል ዲስትሮ እያደረገ ሀገር ማለት ነው በመሬት መንቀጥቀጥ በቶርኔዶ በምን እያደረገ ያለው ለምሳሌ ጌታ ዮሐንስ 14:30 ላይ የዚህ ዓለም ገዢ ይመጣል አለ በኔ ላንዳች የለው ማለት እንግዲህ የዚህ ዓለም ገዢ ሰይጣን ከሆነ እንግዲህ ዓለም ላይ ያደረገ ያለው ያቃወስ ያለው እሱ ነው እሱ ተዛላችሁም ኢዮብ ላይ ኢዮብ ምዕራፍ 1 ቁጥር 19 ላይ ከምድረ በዳ ኃይለኛው ንፋስ መጥቶ እንዳለ ቤቱን ነዳድሎ የኢዮብ ልጆችን እንደገደለ ለምንድነው ሰይጣን ከእግዚአብሔር ፍቃድ አገኘ ማለት ነው ይገባ ነበር ያን ብሎ ግዴታ ፍቃድ አግኝቶ ነው ማለት ነው እግዚአብሔር ግን ነፍሱን እንዳትነካ ነው ስጋውን ሁሉ እንደዛ ያደቀቀው ሰይጣን አይደለም ኢዮብ በሽታው ሁሉ የሰይጣን አይደለም ክፋቱ ሁሉ የሰይጣን አይደለም የእግዚአብሔር ነው እግዚአብሔር ነው እንደሚያደርግባችሁ እግዚአብሔር ነው የሚያደርገው እግዚአብሔር ቁጣ ይላል አንዳንድ ህግ ውስጥ ያለ ከህግ ያልተፋታ መፋታቱን የሚያውቅ ማለት ነው ያጋር ልጆች አላቁ እነሱ በመድራችን ላይ በብዛት ከህግ በታች ስላለ ከእግዚአብሔር ቁጣ ነው የሚሉት የእግዚአብሔር ምክንያቱም ከህግ በታች ናቸው አሉት ህግ ማይንድ ናቸው አሉት ጸጋ ማይንድ አይደለም ኢየሱስ ማይንድ አይደላችሁ ይሄ እየሰራ ያለው ሰይጣን በቃ እያደረገ ያለው እያጠፋ ያለው ማለት ነው ወልሞስ ምን ይመስላችኋል 40 ሰው መሞት ቀላል ነው እንዴ ቶርኔዶ ቀንዳለ ቶርኔዶ በጣም የሚያስ ቤት ራሱ ዲስትሮይ እያደረገ ማለት ነው እንዴ ፓስተር ተስፋ ምንነካ እግዚአብሔር ቁጣ እኮ ነው የእግዚአብሔር ተሳስተሃል ስቶፕ ተሳስተሃል ወደ ጸጋና ወደዚህ ጸጋ ሰው ሁሉ እንዲድን ነው የእግዚአብሔር ፍቃድ እንዲጠፋ አይደለም እግዚአብሔር እንዲያለምን ወደዳለ ነው ወደ አይደለም ያንዲያ ልጅ ለሰጠን ሰዎች ሁሉ እንዲድኑ ጌታ እየታገሰ ያለው አብሶ አላነበኩም እዚህ 2 ጴጥሮስ 3 ላይ አላነበኩም እንዴ ጌታ እንደ ተስፋ ቃሉ ይመጣል ይላል ግን የታገሰው ምንድነው ሰዎች ሁሉ ወደ ንስሐ እንዲደርሱ እንዳይጠፉ ወዶ ስለናንተ ይታገሳል ጌታ የዘገየው ይመጣል ግን ሰዎች እንድትድኑ በአለም ያላችሁ በሙሉ እንድትድኑ መዳን ደም ያለው በኢየሱስ ነው ስለዚህ አጭር ጸሎት ጸልያለሁ ጌታ ኢየሱስ ጌታ ነው ዛሬ ስለ ልብ እናያለን አትን ቁጥር 1 ላይ ሬዲዮናችን ላይ ከገባችሁ ተስፋ ያለማየ ፌስቡክ ላይ ኮንታክት አለ ኮንታክቱ ላይ ሊንክ አለ ሊንክ ወርድ ኦፍ ፌስ www ክሊክ ስታደርጉት ዌብሳይቱ ሲከታችኋል ሆም ፔጁ ላይ ሬዲዮ አለ እና ማለት በየቦታ ደግሞ ልከናል ማሺ ቦታ ማለት ሬዲዮናችን በፌስቡክ ላይ ላካል በምን ላይ ላካል ስሙ ይያልን ሬዲዮ ምናምን ስማ በመስማት ነው ሁሉ ነገር ስለዚህ በጌታ በኢየሱስ ክርስቶስ ስም አባቶይ እናመሰግናለን በኢየሱስ ክርስቶስ ስም አሁንም አንተ በዚህ ላይ ስልጣን ሰተናል በሱ ላይ ሰይጣን እንደ መብረቅ ሲወርቅ አይወታል በሱ ላይ በጠላት ኃይል መናፍስት ላይ ሁሉ ስልጣን ሰተናል
እግዚአብሔር አባቶ ኤልያስም እንደኛ ሰው ነበር ካፌ ቃል በቀር ዝናብ ጸጥ አለ 3 ዓመት ተኩል ዘጋ ማለት ነው ዛሬም በኢየሱስ ክርስቶስ ስም ጌታ እግዚአብሔር እዚህ ላይ ያደረገ ያለ አንተ ሁሉ ጊዜ እግዚአብሔር ሪስቶር ነው ማድረግ ስራ መፈወስ ነው ስራ እግዚአብሔር አባቶ እያንዳንዱ ያደረገው በጌታ በኢየሱስ ምሕረት ፈውስ ስለሚመጣ እግዚአብሔር አቤቱ እንደ ቃል ምሕረትና መድኃኒት ወደኔ ትምጣ እንዳለ በቃል ታምኛለሁ እንዳለ ምሕረት መድኃኒት ትምጣ እግዚአብሔር በመድራችን ላይ ይሁን በዛም በመቀሌ በኢየሱስ ክርስቶስ ምንም አይነት ጦርነት በኤርትራ ሆነ ማንኛውም ጦርነት በዛም ግራ መጋባት በመቀሌ በኢየሱስ ክርስቶስ ጣልቃ ስለምትገባ ለመቀሌ ህዝብ ስለምታዘን እግዚአብሔር በኢየሱስ ክርስቶስ እናመሰግናለን ዛሬም በዚህም አገር ላይ በኢየሱስ ምንም አይነት ቀውስ በኢየሱስ የተመታ ይሁን ቅዱስ አባቶች ተባረክ መንፈስ ቅዱስ እናመሰግናለን አንተ ሁሉን ታደርግ ዘንድ ቻይ ሐሳብ ከቶ አይከለከልም ያንተ ሐሳብ ስለሚፈጸም እናመሰግናለን ዛሬ በዓለም ዙሪያ ያሉ በሙሉ ጆሮአቸው ይከፈት እግዚአብሔር ልባቸው የቆሰሉ ትፈውሳለህ ዛሬም ልብን ልጄ ስጠኝ ያልከው በልብ ላይ ነው እግዚአብሔር አንተ ልብ ነው የምታየው ዛሬ በኢየሱስ ምንማረው ትምህርት እግዚአብሔር የታመመ ይፈወስ ልቡ የቆሰለ ይፈወስ ልቡን ያልሰጠ ላንተ ይስጥ በኢየሱስ ክርስቶስ ምሕረት እግዚአብሔር ጦርነት ሁሉ ስለሚሻል በእስራኤል ሆነ እግዚአብሔር አባቱ በዚህም በአሜሪካ በሁሉ ጋር ያለው ምንም ማለት አመጽ በኢየሱስ ስም ጸጥ ይበል እግዚአብሔር እናመሰግናለን ጊዜውን ላንተ ሰጠን ዋጀነው ኔትወርክን ለኢየሱስ ፌስቡክ ለኢየሱስ ቲክቶክ ለኢየሱስ ዩቲዩብ ለኢየሱስ ሬዲዮ ለኢየሱስ ሶሻል ሚዲያ በሙሉ ለኢየሱስ ዋጀነው እዚህ ላይ ያለው የፌክ ኒውስ በሙሉ በኢየሱስ ስም ደፈንባቸው ፌክ ኒውስ እግዚአብሔር አባቱ እናመሰግናለን ያንተ ጉድ ኒውስ የሚወራበት ይሁን እግዚአብሔር ተባረክ ከፍ ከበር በኢየሱስ ስም አሜን 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 አጭር ጸሎት ማለት ነው የባፕቲስት ጸሎት ማለት ነው በጌታ በይገባ አርጉና ግሬስ ዛሬ የኃይለኛ ትምህርት እንማራለን ጌታ ይረዳናል ባለፈው ስለመናገር ኃይል ተማረን ትልቅ መሰረት ነው አብሶ ዛ መዝሙር 116 ቁጥር 1 ላይ አመንኩ ስለዚህ ተናገርኩናል ምንድነው ያመናችሁስ መናገር ኮንፌሽን ማለት መናገር ማለት ኮንፌሽን ማለት ነው አያችሁ ኮንፌሽን ማለት ምንድነው ኮንፌስ የምታደርጉት እግዚአብሔር ያለውን ቃል ደግማችሁ መናገር ማለት ነው ይሄ ከዚህ ቃል ማንንም ይናገር እንደ እግዚአብሔር ቃል ይናገር ማለት ነው አያችሁ በቃ መናገር ቃሉን ኮንፌስ ማለት ቁጭ ብላችሁ የኮንፌሽን ጊዜ ይኖራችሁ ቃሉን መናገር ስትናገር እኔ እናገር ነበር ገና ልጅ ይያለው እናቴ ብር ስጪኝ ይላታል አልሰጥም ስትለኝ ተኔ አሜሪካ ነው ሄደው እኔንም ጦርሽ ደግሞ ፈረንጅ የምትመስል ሚስት አገባለሁ በቀላታለሁ ሁሌ እላታለሁ ኮንፌስ አደርጋለሁ ምናገረው ያ ነገሮች ሀፕን ሲሆን አይቻለሁ ስለዚህ ወገኖቼ ኮንፌሽን መሰረት ነው ኮንፌሽን የምትናገሩት ነገር ያደርሳቸዋል ማለት ነው እስራኤሎች የተናገሩት ነገር ከናን እንዲያገባ አደረጋቸው አሁንም የምትናገሩት ነገር የምትፈልጉበት ቦታ ያደርስ ልክ እንደ ጂፒኤስ ማለት ነው የምትናገሩት ማለት ጂፒኤስ ያላችሁ እየተናገረች አይደል ተራይት ተሌፍት ኪፕ ጎይንግ 10 ማይል ተላጫለች ካልሰማችኋት ማለት ነው እየመራቻችሁ ነው ማለት በምትናገረው ቃል ማለት ነው የምትናገሩት ነገር የእግዚአብሔርን ቃል መናገር ቃሉ ነው ያለኝን ነኝ ቃሉ ያለኝን አለኝ ሰው ያለኝን አይደለም ኢኮኖሚ ያለኝን አይደለም አገሬ ያለው ኢኮኖሚ ያለኝን አይደለም የኔ ኢኮኖሚ እላይ ነው ከላይ ከእግዚአብሔር ነው ሶርስ እግዚአብሔር ነው ስራ አይደለም ሶርስ እግዚአብሔር ነው ኃይል በሚሰጠኝ በክርስቶስ ሁሉን ይችላል አልሞትም በህይወት እኖራለሁ አልፈራም እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠኝም ረጅም እድሜ ያጠግባለሁ ብሏል ረጅም አልሞትም ባጭር እድሜ እግዚአብሔር ይወደኛል እኛም ቢላበል I am success I am anointing I am blessed I am prosper I am rich I am anointing የተቀባው ነኝ ትልቅ ሰራዊት ማስፈራ ነኝ ምን ይያልክ ነው ፓስተር እየተናገርኩ ነው አያችሁ የምትኖሩት በመናገር ነው እየተናገራችሁ የምትኖሩት እግዚአብሔር አልኩ ተናግሮ እኮ ነው ሰማይና ምድርን የፈጠረው I am blessed አልሞትም እኔ ባጭር ረጅም እድሜ ያጠግባለሁ ብሎኛል ሁሉ ይወዱኛል በቃ ሁሉ ሜድበት ቦታ ሞገስ አለ ቆንጆ ስራ ይከፈተልኛል ለጻድቁ እንዲበለው መልካም ይሆንልሃል ብለው ተብሎ ተጽፏል በኢየሱስ መልካም ይሆንልኛል እኔ በኢየሱስ ይሆንልኛል ኢየሱስ ደካማው ምን ይበል ብርቱ ነኝ ይበል በቃ ተናገር ምን ኔጌቲቭ ነገር አልኩ ኢትዮጵያ ችግር ውስጥ ያለው እየተናገረ አይደል የሚናገረው ኔጌቲቭ እግዚአብሔር ሰማቸዋል በቃ እስራኤሎችን ሰማቸዋል እስከመቼ ያምንብኝ አልኩ የምትናገረው ኔጌቲቭ ስላላመንክ ነው ኔጌቲቭ የምትናገር ከሆነ እምነት የለም እምነት ኔጌቲቭ አይናገርም አለኝ ይበዛልኛል
አምላኬ እንደባለ ጠግነቱ መጠን የሚያስፈልገኝ በክብር በክርስቶስ ኢየሱስ ያዘጋጃል አለኝ ይበዛልኛል ሁሉ ይወዱኛል ያየኝ በሙሉ ሞገስ አለኝ ሲሄድ ሁሉ ሞገስ እንደ ንፍታሌም ሞገስ ያጠግበኛል እግዚአብሔር በሞገስ ቀንዴ በሞገሱ ከፍ ይላል አፌን በጠላቶቹ ላይ ከፈታል እግዚአብሔር ወገኖቼ ጉልበቴ ነው ኃይሌ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ የለም እንጅሩ ምንም ነገር የለም አልፈራም እኔ ሰው አልፈራም ሰው መፍራት ራሱ ወጥመድ ነው አልፈራም ሰው I don't care Facebook ላይ I don't care YouTube ላይ TikTok ላይ I don't care እሱ ያለኝን አይደለም እኔ ቃሉ ነው ያለኝን ነኝ ቃሉ አለ ያለኝን አለኝ ቃሉ ወደዚህ ከማይጠፋ ዘር ዳግም ተወልጃለሁ እኔ አልጠፋም በወርቅም እነሳለሁ እኖራለሁ forever የክርስቶስ ሕይወት ነው ያለ ክርስቶስን ከሞት ያስነሳ የእግዚአብሔር መንፈስ በእኔ ውስጥ አለ በእኔ ውስጥ ያለው በዓለም ውስጥ ካለው ልክ ታላቅ ነው ልጆቹ ከእግዚአብሔር ናቸው አሸንፋቸዋለሁ ከምን በእናንተ ያለው በዓለም ውስጥ ካለው ልክ ታላቅ በዚያ ዓለም ውስጥ ካለው በእኔ ውስጥ ያለው ታላቅ ነው በእኔ ውስጥ መረዳት አለ በውስጣችሁ ያለው እኔ ውስጥ ነው Christ is in me the hope of the glory I am blessed Abraham blessing is mine I am anointing I am sharp I have vision ራይ ያለው ሰው አይሞትም never አይሞትም ራይ ያለው ሰው ስለዚህ ስፒክ መናገር አለ በቃ በመናገር እነርሱም ከበጉ ደም የተነሳ ከምስክርነታቸው ደሙ በደሙ ጸድቅ ያለው ከቁጣው ሁሉ ተጠብቃለሁ በደሙ ከጸደቅ ከቁጣው ሁሉ ተጠብቃለሁ በደሙ ተገዝቻለሁ እኔ የእግዚአብሔር ልጅ ነኝ I am the child of the most high God I am the child of the most high God የሳራ ልጅ ነኝ ያጋር ልጅ አይደለም እኔ የጸጋ ልጅ ነኝ ጸጋው በጥበብና በአእምሮ አብስቶልኛል ልቤ በጸጋ ይጸናል አልፈራም እኔ never አልፈራም ምድር ብትናወጥ አልፈራም I don't care what America economy I don't care Africa economy I don't care Ethiopia economy I don't care ምንም ነገር የሚወራ ምድር ብትናወጥ እኛ አንፈራም ኢየሱስ ጌታ ነው ዛሬ በኢየሱስ ክርስቶስም ተናገሪ መናገር አለብሽ በመናገር ነው የምትድኑት ሰው በልቡ አምኖ ይጸድቃል ባፉ መስክሮ ይድናል ጽድቃችሁ ራሱ የሚጸናው ስትናገሩ ነው ጽድቅሽ የሚጸናው መናገር አለብሽ I am righteous ወደ ታች ስትሄድ I am righteous ስትጋጭ I am righteous ሚስ እንኳን ስታረግ መጣል የለብም I am righteous ነኝ ይሄ የሰራነው ስቱፒድ ስራ ይሄ ጸጋ ያስተካክላል ማለት ጸጋማ ይሄ እኮ ጸጋ ስጦታ ነው እግዚአብሔር ይሄ ጽድቁ እኮ እግዚአብሔር ስጦታ ነው በመናገር ነው የምትድኑት ኢየሱስ ጌታ እንደሆነ ባፍ ብትመሰክራልና እግዚአብሔር አብ ከሙታን እንዳነሳው በልብ ብታምን እኮ ነው ጌታ ሞር ኢየሱስ ጌታ በሰማይ በምድርም እግዚአብሔር ያከበረው ከስም ሁሉ በላይ ስም ያለው ኢየሱስ ጌታ ነው በአራቱ አቅጣጫ በአሜሪካ ኢኮኖሚ ላይ በዋይት ሃውስ ውስጥ ኢየሱስ ጌታ ነው በኢትዮጵያ ላይ ኢየሱስ ጌታ ነው በኤርትራ ላይ ኢየሱስ ጌታ ነው በአፍሪካ ላይ ኢየሱስ ጌታ ነው በቃ ሁሉ ወጥ ጌታ ነው ጌታ ወይ ኢየሱስ ጌታ ነው ስለዚህ ተናገሪ መናገር አለብሽ ዝም የምትል ከሆነ ነግሬሃለሁ ጦረታ ወጣ ሰይጣን ነው የሚጠብቅህ ጦረታ ወጣ ሰይጣን ይጠብቅሻል ማለት ዝም የምትል ከሆነ ዝም አልልም እዘምራለሁ ዝም አልልም በፍጹም ሲነካኝ ሰይጣን ከነካኝ ከልቤ ልንገራችሁ እየባሰብኛል ነጥቶ ይደበራ አንድ ጊዜ መኪና አክሲደንት በጣም የኢየሱስ ስም ኦልሞስት ወደ ስንት ሺህ ሲዲ አዘጋጅታ መኪና አክሲደንት መታኝ ማለት እኔ ሊያጠፋ ነበር ግን አልቻለም በኢየሱስ ክርስቶስ ያ ያልፋስታ ተስፋ ገና ዓለም ይዞራል ይሄዳል ገና ይሄዳል ስለዚህ ወገኖቼ ሰይጣን አይተኛም ከተናገርክ ማለት ነው አሁን እኮ ጳውሎስ እንደዛ ነገር ያበዛበት ስለሚናገር ነው ሄርሜናል ይናገራል ታስሮ ወንጌል ይሰብካል ታርሶ ይሰብካል በደማስቆ ተገናኘን ኢየሱስ ይላል እኔ አይደለም በእኔ ውስጥ ያለው ክርስቶስ ነው አለ ክርስቶስ ስቃይ ትንሣኤውን ኃይል አውቅ ዘንድ አለ I have a mind of Christ. Christ is in me, the hope of the glory. I am the body of Christ. Satan has no power. Sickness has no power. ምንም ማለት በሽታ ሁሉ ከእግሬ በታች እግዚአብሔር በጎኖቼ የክብርና የምስጋና ዘውድ በላይ ላይ ጭኗል ከመላእክት ጥቂት አሳንሶ አድርጎ ፈጥሮኛል አሜን በዛሬ ግሩምና ድንቅ አድርጎ ፈጥሮኛል እግዚአብሔር ውብ ነኝ እኔ ኢየሱስ ጌታ ነው በእጆቹ ስራ ላይ ሾሞኛል ሁሉ ከእግሬ በታች አስገዝቷል ታዲያ እናንተ ካልተናገራችሁ ማን ይናገር መናገር አለብሽ መናገር አለብን ቃል ይሄ ቃል ነው ሰብ ላይ የሚያመጣል ይሄ ቃል ሁሉን ያመጣ የጴጥሮስን መረብ ሞላ መረቤን ይሞላል ዛሬ እግዚአብሔር አምላኬ የሚያስፈልገኝን በክብር ታውቃላችሁ ከልብ ልንገራችሁ እኔ የምኖረው እንደዛ ነው በቃ የምኖረው በዛ ነው በቃ I live like that በኮንፌስ በቃ በመናገር ነው በቃ በመናገር ስናገር እናገራለሁ ለተራራው እናገራለሁ
ሰነድ ትሄዳለህ ትሄጃለሽ በፍጹም ዶክተር አለኝ I don't care what the doctor አልኩ ዶክተር ያየው ፋክት ነው ያየው የቱ ይሻላል ፋክት ነው ትሩዝ እውነት ነው የቱ ነው ይበልጣው ያ ፋክት ነው ዶክተር ያየው ማለት ነው ቆንጆ ነው ዶክተር ማለት ነው ግን ከዶክተር ከሰው ምስክርነት ይልቅ የእግዚአብሔር ምስክርነት ይበልጣል you have to speak የእግዚአብሔርን ቃል I don't care what the doctor say አልኩ ዛሬ ብዙ ሰዎች የሚሞቱት ስለማይናገሩ ነው በቃ ይሞታል ይቀበላል በቃ ልብ ቃሉን ይቀበላል እኔ አልፈራም I don't care what the people say I don't care what the devil say I don't care እድሜ ያለኝን I don't care ስሜት ያለኝን I don't care ማለት መናገር አለብህ በቃ ተናገር በቃ ኢየሱስ ጌታ ነው ስለዚህ መናገር አለብህ በቃ ስትናገር ታመልጣለህ ስትናገር ይከፈታል ምን መስላ ሙሴ እኮ ያልገባው ለዚህ እኮ ተናገር ካብሱ ዘልቁ 20 ላይ ቁጥር 10 ላይ ህዝቡ ያየ ለዓለቱ ተናገር ነው ያለው እግዚአብሔር እሱ ግን በያዘው በትር መታ እግዚአብሔር አላመንከኝ ማልቀደስ አትገባም በቃ አትገባም ማለት እግዚአብሔር አትገባም ዛሬ እንዳልኩ ዛሬ በስማ ጋን ተወጣ ትንቢት ተናገረ አላውቃችሁም ያላችሁ እንግዲህ ዛሬ ያሳያሉ ልብ ላይ ነው መሰረቱ እንግዲህ እሱ እኔና እናንተ መናገር አለበት በበሮች ይከፈታሉ ቆንጆ ስራ ያገኘኛል መገባበት ቦታ አረብ ያላችሁ ምንም ማለት አይነካኝ ክፉ አይነካኝ እዛ መሰራበት ቦታ ሬፕ እኔን አያደርገኝም እኔ በደሙ ተሸፍኛለሁ ክፉ ወደኔ አይቀርብም መቅሰፍት ወደ ቤት ያገባል በመንገዴ ሁሉ ይጠብቁ ዘንድ መላእክቱ ስለኔ ያዟል ባጠገቤ በቀኝ ያስሽ ይርከፍከፍ እኔ ማየው ባይኔ ብቻ ነው ማለት ወደኔ አይቀርም ባይኔ ያለው በቃ ወደኔ አይቀርም ይጠብቁ ዘንድ መላእክቱ ስለኔ ያዟል ሞገስ አለኝ ቀንዴ በሞገሱ ከፍ ከፍ ብላት ሁሉ ይወዱኛል ነጩ ጥቁር ውድድ ከልብ ለንገራችሁ እኔ አሁን ቸርች ስንጀምር ባፕቲስቶች ናቸው እነሱ ቁልፍ ነው የሰጡኝ በቃ እንትን ያለው አላርም ያለው ቤት 11 አመት ምንም ነገር እየሰጡኝ የከፈሉኝ ማለት ነው ቦርቦር እየሰጡኝ ማለት ነው ሞገስ እግዚአብሔር ሞገስ ወገኖቼ ሞገስ ነው በቃ መናገር አለብሽ you have to speak ተናገሪ መናገር አለብሽ ስለዚህ አቲን ቁጥር 3 አረጋው ነበር ብዬ ነበረ ሳስበው አቲን ትንሽ ልስጣችሁ ትንሽ ሂንት ልስጣችሁ በቃ ያዩኝ ውድድ ያደርጉኛል መበላው ይስማማኛል ሻርፕ በቃ ስመለብሰው ልብስ ይስማማል በቃ ቆንጂ እንደኔ አይነት ውብ ማን አለ እኔን ያገባ በይቲቱ እኔን ያገባ የታደለ ነው እድለኛ ነው እኔን ያገባ ምሳሌ 31 ላይ ተጻፍኩት እኔ ነኝ እኔ ተባረኩ ነኝ am blessed coming in blessed coming out I am success I am anointing I am blessed highly favored በኢየሱስ ክርስቶስ ወገኔ ማትናገሩ ከሆነ ጎርፈላ ተደርጎላችኋል አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ ወገኖቼ ተደርጎላል ባወራው ከቁጥር ሁሉ በዛ ታምራቱ ብዙ ነው ባወራው አምላኬ ያደረገልኝ ሁሉ ባወራው ቁጥሩን ባለፈው መሰለኝ የታለ ጥሩምባ የት ነሽ ጥሩምባ አለችኝ ቆንጆ የተቀባሽ ጥሩምባ እዛ ባህር ዳር ሄጄ ትልቅ ኮንፈረንስ ነበር ያዘጋጁልኝ እዛ ተሰብስበው ነው ቤተክርስቲያን በሙሉ አንዴ እናለ ሀገር ቤተክርስቲያን ማለት ነው በቃ ድሮ እዛ ባህር ዳር በቃ በጠላና በእንትን ባረቄ በምን በወስኪ ምናምን በዛ ነበር የምንሰክረው አሁን ግን በመንጠጅ ብዬ ጥሩምባ ሄጄ አለ ዌብሳይት ላይ ገባችሁ ታገኛላችሁ እዛ አስተማርኩት ባህር ዳር አስተማርኩት ማለት ነው ዌብሳይት ላይ ታገኙታላችሁ ዌብሳይት ላይ ዩቲዩብ ላይ ማለት ነው ፓስተር ተስፋ ገባችሁ በቃ እብድ አበርኩ ጥሩምባ ሄጄ የነፋው ምናምን አረ ኢየሱስ ጌታ ነው ተደርጎልሻል ዝም አትበል በቃ እነርሱም ከበጉደም የተነሳ ከምስክር ድል ነሱ ወይዮላችሁ ነው የሚለው እግዚአብሔር ቃል ሰይጣን ጥቂት ጊዜ እንዳላው ቃንቋችሁ ዲአክት ያደረገ ያለው እንደው አንዳንዴ ግርጅጅ ያለ ገርጃጃ ነው እንጂ ዝም ብሎ በቃ ጸጋል ተማረ ነው እግዚአብሔር መጣ እግዚአብሔር ቁጣ ይላል እንጂ ታሳስታል እንዴት አንተ ወደ እግዚአብሔር ቃል ተመለስ እንጂ እግዚአብሔር አይደለም እንዴ እግዚአብሔር እንደዚህ ያደርጋል አሜሪካኖች ቢገባ ባይገባ ንስር ነው እንትናቸው አርማቸው ሁሌ ነው የሚታደሱት ሁሌ ይታደሳሉ እንዳይባሉማ እንዳንተ ሀገር እዛ እነሱ 50 ስቴት አንድ ዩናይትድ ናቸው በቃ አይባሉ በቃ ምንም ነገር አይወጡም በቃ ይታደሳሉ ቶሎ መታደስ ምናምን
ጠላት ደግሞ አሁን ያርጋቸዋል መናወጥ አይታችኋል። ምድራችን ላይ ራሱ ጻድቅ መጥቷል። አሁንም እዚህም ራሱ ጽድቅ ነው የመጣው። እየተናወጡ ነው። በቃ ጽድቅ መጣ። ጽድቅ ካለ ይናወጣል። ሰው ይናወጣል። በቃ ጻድቅ መጥቶ ኢየሱስ መጥቶ እስራኤሎች አልተናወጡም እንዴ? አልተናወጡም? ኢየሱስን ለመግደል ስንቴ ሲሞክሩ ሲያሰሩበት፣ ስንት ሲዋሹበት፣ ያሰተኛ ነው እያሉ ያስታል ሰውን እያሉ ጻድቅ ካለ ምድር አሁንም እንደዚህ ጭማገ እንደዚህ ይሆነች ነው። በቃ ምክንያቱም በጣም ተደርጓል። ብዙ ነገር ተደርጓል። ብዙ ነገር ተሰርቷል። ብዙ ያመጻ ስራ ግን የፈለክበል ድል አለ። በኢትዮጵያ ላይ ድል አለ። በኤርትራም ላይ ይኖራል። በዛም በመቀሌ በኢየሱስ ክርስቶስ ስም ምንም ማለት እዛ ጦርነት ምንም ማለት አመጽ እንደገና ይሰበራል። ምንም ማለት ጦርነት በኢየሱስ ስም ታቆማለህ። ይቆማል ጦርነት። እግዚአብሔርን ያደርጋል ስሙ። ስለዚህ ወገኖቼ ይበቃኛል። ቁጥር 3 ማለት ነው የኛው ምን አለ እዚህ ላይ አመን። ስለዚህ ተናገር። አንዱ የእምነት መንፈስ አለ እኮ ነው። እኛ ደግሞ እናምናለን እንናገራለን። ምንድነው የምትናገረው? ጻድቅ እንደሆንሽ ነው። ጻድቅ ነኝ እኔ ጻድቅ ነው የምትናገረው። እኔ አምራችስ በቃ ቢሰማኝ ወደ ታች ብሄድ ሚስባረክ አልጥልም። ይሄንን ጽድቅ ጠላት የሚያስጥልህ ሰይጣን የሚያስጥላችሁ ይሄንን ጽድቅ ያስጥላል። ከዛ ወደ ራሳችሁ ትቃልቋችሁ ይሄንን ጽድቅ ከጣላችሁ ይሄኮ ተቀብላችሁ ነው። ይሄን ጻድቀኛችሁ ሰርታችሁ አይደል አልኩ እኮ። እዛ መስቀል ላይ ተሰቀሉ ሁለት አረመኔ በመናገር ብቻ ነው ይዳል። በቃሉ በአፍም በልብም ሆኖ ቀርቧን አለኩ። ምንናገረው የእምነት ጽድቅ እንዲናገራል አለ። ቃሉ አንደበቴ ላይ ደህንነት ያለው አንደበቴ ላይ ነው። ሞት አለ ህይወት አለ አንደበቴ ላይ። የሚወዳት ፍሬውን ይበላል። አሁን እየበላችሁት ያላችሁ የተናገራችሁት ነው። ምን እየተናገርሽ ነው? ገበሬ ሳይዘራ ያጭዳ። የምትናገሩት ቃል ዘር ነው። ይበቅላል። የዘራችሁት ይበቅላል። የምትናገሩት ቃል ማለት ይበቅላል። ስለዚህ በኢየሱስ ክርስቶስ ስም ቁጥር 3 የመናገር ኃይል ውሃ አታመጭም እንዴ? ዳንክ መንፈስ ቅዱስ። ስለዚህ አቲንክ ይበቃናል። ስለዚህ መናገር ከልብ ልንገራችሁ። የኮንፌሽን ጊዜ ይኖራችሁ ቁጭ ብላችሁ መስታወት ከሌላችሁ አድራሻ ጽፋለሁ እዚህ ላይ ጽፍና እልክላችኋለሁ። መስታወት ከሌላችሁ ማለት ነው። እኔ ድሮ እናቴ አብራኝ ነበረችና ሁሌ በቃ ሽንት ቤትም ስገባ እናገራለሁ። በቃ ግልክ ሰነስቼ ተዋት ስገባ ተስፋዬም ሉክስ ጉድ something good happened to me now አያም ብለስራል። በሮች ይከፈታል። ዛሬም በቃ ሁሉ ነገር ይነ መልካም ነገር ያገኛል። ሁሌ ስናገር ጓዳ ነች ተስፋ ያናገርከኝ አናናገርኩሽ ከኔ ጋር እያወራሁ ነው ላዳን ነው። በቃ መስታወት እያየሽ ተናገር። ማገባባል እንደዚህ ነብይ ሆነ እግዚአብሔርን የሚፈራ እግዚአብሔርን የሚወድ መልካም ነገር ያገኝ something good happened to me። አረተው ግደለም አንደበታችሁ ያኖራቸዋል። በቃ ኔጌቲቭ ትናገር ከሆነ በቃ እግዚአብሔር ሰማቸዋል። እስከ መቼ ድረስ አለ እግዚአብሔር ታግሷቸው አገቡማል። በቃ ቀሩ ብዙዎች። ኢያሱና ካሌብ ግን ገቡ። ከ20 ዓመት በታች ይዘው ገቡ። በቃ ኤክሰለንት ስፒሪት አላቸው እግዚአብሔር። እግዚአብሔር ይሰማል፣ ጆሮ አለው። ምትናገረው እዚህ እስከ መቼ ያጉረመርምብኛል አለ እግዚአብሔር። አልኩ ኢትዮጵያ ሁሌ ዘሴም የሚናገረው ኔጌቲቭ ፖዚቲቭ ነገር የለው። ከየት ያምጣ? እምነት ከሌለ የለም። እምነት አልኩ እምነት በፍጹም ኔጌቲቭ አይናገር። እምነት ተዛለም እንደምድራቅ እነዛ ሶስቱ እሳት ውስጥ ንጉሶ ላቆም ኮምስል አንሰግድማ ደግሞ ያድነናል። አልዳማ ዳንያን ደህንነት አዘጋጀላቸው። መቼ ሲወጡ ጨስጭሳሉ ምንም ነገር ጨስጭስ የለም። ምክንያቱም እግዚአብሔር ያድነናል አሉ። ዳኑ በቃ ዳኑ። ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አምላኬ እያለ የምትናገሩት ቃል መላእክቶች እንዲሰሩ ያደርጋሉ። መላእክቶች ቢዚ ታደርጋላችሁ። እግዚአብሔር መላእክት አልኩ እኮ እስራኤሎች ኔጌቲቭ ነገር ስለሚናገሩ በቃ አለቀላችሁ። እንዳለ ጨርግደው ጨርሳችሁ መላእክቶች ናቸው። የእግዚአብሔር መላእክት ማለት ነው። አሁን የምትናገሩ ነገር ሰፕላይ ያደርግልሃል። ልጇ ሞቶ ደና ነው ካለች ለምን ደና ነው አትይም? ምን አለበት ደና ነው ቤት እምነት ነው የሚናገረው። ወደ ያለማመን ግን ችግር ነው የሚያወራው። እምነት ይናገራል። የሞተ ነገር ላይ ይናገራል። እምነት አልሞትም በህይወት ይኖራል። ገና ፓስተር ተስፋዬ 120 ዓመት ነው። ኔቨር አይሞትም ባጭር እድሜ ኔቨር። የእምነትን ገድል መጋደል አለብሽ፣ መናገር አለብሽ። ተናገር፣ ለተራራው መናገር። ተነቅለ ሂድ ከሌለ አብ ያልተከለው ተክል ይነቅላል ከሌለ ተነቀል እያልሱ በቃ ተናገር። ስታምን
የተናገርከው ስታምን ይሆንልሃል ያልከው ያላችሁት ነገር እንዲደረግላችሁ ብታምኑ ነው ያለው ጌታ ስለዚህ በኢየሱስ ስም 3 ቁጥር አይበቃም እንዴ በቃ በእኝ እንጂ ታዲያ ምንድነው በቃ በእኝ ኦኬ ዛሬ ስለ ልብ ወዋለ ተጠቅርታ አድርጉልኝ አንድ ጊዜ ብሻን ሀዊ ነው ማሂ ሀዊ አይደለም ማሂ ነው የሚባለው ይሄኛው ኦኬ ስለ ልብ ቁጥር 1 ዛሬ ትንገለጻ ሰጣችሁና ወገኖቼ ልብ መሰረት ነው ልብ መሰረት ነው ሁለት አይነት ልብ ነው ያለው አንደኛ የተፈጥሮ ልብ አለ ሁለተኛ መንፈሳዊ ልብ አለ እንዳትረሳው ነው አዲስ ኪዳን እየነገራችሁ ያለው ይሄ ተፈጥሯችሁ ልብ አይደለም አሳያችኋለሁ ከእግዚአብሔር ቃል መንፈሳችሁ ሰው 3 ክፍል ሰው መንፈስ ነው ነፍስ አለው በስጋው ሲኖራል 3 ክፍል ነው ሰው መንፈስ አለው ነፍስ አለው ስጋ አለው አሁን ባጣት እኮ የሞተው መንፈሳችሁ ነው ሙታን እያለ የሚጠራው መንፈሳችን ነው አሁን በአዲስ ኪዳን ልብ እያለ የሚጠራው መንፈሳችሁ ነው ሁለት አይነት ልብ አለ ቃሉን ላንብብላችሁና ላልደፍን ምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቀ ልብን ጠብቅ የህይወት መውጫ በርሱ ነውና ምን አለ አጥብቀ ልብን ጠብቅ የህይወት መውጫ እዛ ላይ ነው ማን ነው የሚያደርገው እኛ ነን እግዚአብሔር አሉ የሚጠብቀው ልብን እኔ ነኝ የምጠብቀው ልቤን አሳያችኋለሁ እንዴት እንደሚጠበቅ ልባችሁ አልኩ ልብ ትክክል ካልሆነ እግዚአብሔር ይመዛው ለመልጋም ዛንደኛ ሳሙኤል 16:8 ላይ እንደዛ ያለ ሰው ፊትን ያያል እግዚአብሔር ግን ልብን ያያል ሰው ምን ያያል ፊትን ያያል እግዚአብሔር ግን ልብን ያያል ሰው ሁሌ ፊትን ነው የሚያየው እግዚአብሔር ልባችሁን ነው የሚያየው እግዚአብሔር የልብ አምላክ እግዚአብሔር ነው ሌላ አንድ ቦታ ላሳያችሁ እግዚአብሔር እንዴት እንደሚያውቅ ልባችሁን እንደሚያውቅ አንተ ላይ አንደኛ ነው ምሳሌ 15 ላይ ምሳሌ 15 እሱ ልጨምርላችሁና ዛሬ ትምህርት እንጀምራለን ማለት ነው ምሳሌ 15 ቁጥር 1 ላይ እንደዚህ ያለ እንደዚህ ላምብላችሁ ሲኦልና ጥፋት በእግዚአብሔር ፊት የታወቀ ነው ይልቁንም የሰው ልብ የታወቀ ነው ሲኦልና ጥፋት በእግዚአብሔር ፊት የታወቀ ነው ይልቁንም የሰው ልብ የታወቀ ነው እግዚአብሔር ያቀልባችሁ አሁን አየ ይሄ ነገር መረዳት አለበት እግዚአብሔር ሁለት አይነት ልብ አለ ብያችኋለሁ የተፈጥሮ ልብ አለ መንፈሳዊ ልብ አለ ይሄ የተፈጥሮ ልባችሁ ከታመመ አለቀለ ዛሬ ስንት ሰው ወረፋ ይዟል ልቡ እንዲቀየር ማለት ነው አያችሁ ልባችሁ ስራው ምንድነው ደማችሁ ሰርኩሌት ነው የሚያደርገው ልብ ከታመመ ልብ ድካም ሲባል አልሰማችሁ ሰው ልብ ድካም ምናምን ልባችሁ ከታመመ ጤናችሁ ይበቀቀውሳል ማለት ነው በጣም ቬሪ ኢምፖርታንት ልባችሁ መሰረት ነው ወይ ሴትዮ አንዳለች ሴትዮ ባልየው ሁሌ የዶሮ ልብ ይወዳል ማለት ነው እና አንድ ቀን ያው ዶሮ አርዶ ሄደ በቃ ማታ ስመጣች ልብ ተዘጋጅታ ምናምን ብሏታል እንዴ በቃ እሻለችና ዶሮ አርዶላት ሄደ ማለት ነው ከዛ ለካሷ ወጥጫው ምናምን ስትቀምስ ላጣርጋለች ልቧን ማለት ነው የዶሮዋን ማለት ነው ባል መጣ ማታ ቶሎ ይሄንያችን ልብ አምጫት የዛሬስ የገዛው ዶሮ ልብ የለውም ልብ ቢኖረው ይታረድ ነበር አለች ልብ የለውም ማለት ልቡን ላጣርጋ ማለት ነው ወገኖቼ ልባችሁ ከታመመ ከባድ ነው ብዙ ኮስት ያደርጋቸዋል ብዙ ኮስት የተፈጥሮ ልብ ማለት ነው አየ እግዚአብሔር ካላኮኒ ብዙ አይቻለው እግዚአብሔር ሲፈውስ ማለት ነው በቃ ልቡ ታመመሱ ሲፈውስ አይቻለው አየ ልባችሁ የተፈጥሮ ከታመመ ከባድ ነው እንዳለ በቃ ጤናችሁ ይቃወሳል ብዙ ነገር ታጣላችሁ ብዙ ነገር አሁን ሁለተኛው ምንድነው የመንፈሳው ልብ ነው አሁን ልብ ይያለ የሚጠራው መንፈሳችሁን ነው አይ መንፈስን ነው የሚጠራው ሌላ ልብ ምንድነው የሚወስነው ልብ ልክ እንደ መሬት ነው ልክ መሬት አቃለ ልብ ልክ እንደ መሬት ይመስላል መሬት ላይ ለምሳሌ የሚዛው ልብ ላይ የተዘራው ዘር ነው የሚበቅለው ምን እየዘራችሁ ነው እየዘራችሁት ያለው ነገር ልባችሁ ላይ ነው ጌታ ብሶ ማቴዎስ 12 ላይ ሰው በልቡ የሞላው አፉ ይናገራል አየሽ ልባችሁ በጣም መሰረት ነው ስፔሻሊ ወደ ጌታ ከመጣ ሳይያሉ ወደ ጌታ ከመጣ ልብን ነው የሚቀይረው መልክን አይቀይርም ልብ ከተለወጠ ህይወት ይቀየራል ትቀየራለህ ማለት ልብ ግን ካልተለወጠ አትለወጥም አልኩ ይሄ ጽድቅ ራሱ ቀደም እንዳልኩ አብሶዛ ሮሜ ምዕራፍ 5:17 ላይ የጸጋን ብዛት የጽድቅ ስጦታን የሚቀበሉላል በአንዱ በኢየሱስ ክርስቶስ በህይወት ይነክሳሉ አይህንን ጽድቅ በልብ ሰው በልቡ አምኖ ይጸድቃል ነው የሚለው ጽድቅ ራሱ ያለው ልብ ላይ ነው ያለው
ልብ ትክክል ከኖረ ትክክል መኖር ትጀምራል። በቃ ተፋታል። ከውሸት ተፋታ፣ ከሙስና ትፈታለህ። በቃ ውሸት አትናገርም፣ እውነት ነው የምትናገረው። ከእግዚአብሔር ጋር ትስማማለህ። ከእግዚአብሔር ጋር ትስማማለህ። ልብሽ ከተቀየረ ግን ልባችሁ ካልተቀየረ ወደ ጌታ መጥተህ ወደ እሱ ስትመጣ ድንጋዩን ልብ አውጥቶ የሥጋ ልብ ይሰጥሃል። ልብን የሚቀይር ነው። ሌላ እግዚአብሔር የሚፈልገው ልባችሁን ነው። ሌላ ልብ ነው፣ መሰረት ልብ ነው። ልብሽ ከተቀየረ ትለወጣለህ። በቃ ትለወጣለህ፣ መለወጣለህ። ልባችሁ ካልተለወጠ ግን ስቲል ልብ ክፉ ነው። የእግዚአብሔር ቃል ያሳያል የሰው ልብ እጅግ ክፉ እንደሆነ። ዛሬ እየሆነ እያያችሁ ያለው አመት ምድራችን ላይ በጣም የሚያሳዝን የሚያስለቅስ እየሆነ ያለ ክፋት ያለው ክፋት፣ ተንኮል ያለው አመት ያለው የልብ ክፋት በኢየሱስ ክርስቶስ የሚያሳዝን ነው። በጣም የሚያሳዝን ያለው ክፋት፣ ተንኮል ያለው እዚህ ላይ ፌስቡክ ላይ ያለው ተንኮለኛ ጋዜጠኛው ራሱ ልቡ ክፉ ልብ ምናምን የሚዋሹ ምናምን ለምን መሰለ? ልብን አልሰጠው ማለት ኢየሱስ አሳያለሁ ከእግዚአብሔር ጋር አየ። አሁን ይሄኛው ልብ የሚቀየረው መንፈሳዊ ለመሆን ዮሐንስ 3 ላይ ዳግም መወለድ አለበት። ልብን ወደ ጌታ ስትመጣ የምትሰጠው ብር አይደለም። ብርም አይፈልግም፣ ያንተን ብር አይፈልግም፣ ያንተን አስራት አይፈልግም፣ ምንም አይነት ነገር አይፈልግም። እግዚአብሔር ሁሉ የእሱና የእግዚአብሔር ነው። ግን የሚፈልገው ልብን ነው የሚፈልገው። ከዛ ልብን ስትሰጠው ይቀይርልሃል፣ ትቀየራል። የእሱ ልብ እንዲኖር ያደርገዋል። ወደ እሱ ስትመጣ ማለት ነው። ከሳያለሁ እግዚአብሔር ቃል ወደ ጌታ ከመጣ የክርስቶስ ልብ አለ። ልብ ይቀየራል። ልብ ከተቀየረ ትክክል ነው። በቃ አመለካከት ትክክል ይሆናል፣ ንግግር ትክክል ይሆናል። ከእግዚአብሔር ጋር ትስማማለህ። ሁለት ሰዎች ሳይስማሙ እንዴት አብሮ ሄዳሉ? ለአመት 3 ላይ ከእግዚአብሔር ጋር የምትስማማው ልብ ካልተለወጠ የኢትዮጵያ ሕዝብ ኤርትራ ዛሬ ያለ አመት ያለ ተንኮል ዛሬ እዚህ ላይ ያለው ፊሽካ የሚያባላ ጦርነት የሚያባብሱ ጦርነት በቃ አገር ሳይጣላ በቃ እንዲህ ሊሆን ነው እያሉ ኤርትራ ኢትዮጵያ እንዲህ ልጋልጫወቅ እንዲህ እያሉ እያባብሱ ክፋት ልባቸው ልብ በቃ ልብ እግዚአብሔር የሚያው ደግሞ እሱ ነው። በቃ ልብንማ እግዚአብሔር ሰው ፊትን ያላል፣ እግዚአብሔር ልብን ያያል። ግን ይሄ ልብ እንዴት ነው መታል? ወደ ጌታ መተህ ተቀይረሃል። ልብን ለውጦልሃል። አዲስ ፍጥረት አድርጎሃል። አኮ አዲስ ፍጥረት የምትሆነው ማንም በክርስቶስ ልብ ነው የሚቀየረው። ሌላ ምንም ልብ ሲቀየር ትቀየራለህ፣ ትለወጣለህ፣ እንደ ሌላ ሰው ትሆናለህ። በቃ ልብ ይቀየራል። አሁን እዛ ላይ ላሳያችሁ እንትን ላይ ምሳሌ ምዕራፍ 21 ቁጥር 4 እንደዚህ ነው። ኦኬ እንደዚህ ላ ኦኬ 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 ይቅርታ እንትን ላይ ላምበላችሁ። ኦኬ 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 ታንኪ መንፈስ ቅዱስ። ኦኬ ሁለተኛ መንፈሳዊ ልብ ይያል። አንደኛ የተፈጥሮ ልብ አለ፣ ሁለተኛ መንፈሳዊ። ሁለቱ ኢምፖርታንት ናቸው። አየ ግን መንፈሳዊ ልብ ለመኖር ግዴታ ዳግም መወለድ አለ። ግዴታ ለክርስቶስ ምሳሌ ምዕራፍ 23 ላይ ቁጥር 26 ላይ ልጄ ሆይ ልብህን ስጠኝ ነው የሚለው። ልብን መስጠት አለበት። ወደ ጌታ ስንጠራ ምን ህይወት አለ? ህይወትን ስጥ ይባል ትክክል እኮ አይደል? ምን ህይወት አለን እኛ? ህይወታችን በአዳም ዲስትሮ ሆኗል። ወደ ጌታ ስትመጣ ልብን ነው የምትሰጠው። አልኩ ዛሬ ወንዱ ለሴቷ ልቡን ሰጥቶ አይደል ብዙ ነገር የሚያደርገው። ሴቷም ለወንዱ ምን ልታናግሪ ነው ሄደ ልታናግሪ ነው። ሴቷም ራሷ ልቧን ሰጥታ አይደል እንዴ በቃ ይዟት የሚኮበልለው። አታናግሪ ዛሬ ምሳሌ 23 ቁጥር 16 ላይ እንደዚህ ይላል፣ ልጄ ሆይ ልብህን ስጠኝ አይኖቼም መንገዴን ይውደዱ ይላል። አይኖች ልብህን ስጠኛል። በቃ ለጌታ ልብን መስጠት አለበት ግዴታ። የአባቴ የእናቴ ሃይማኖት አይቀይርህም፣ መልአክ አይቀይርህም፣ ምጠራቸው ፍጥረታቶች አይቀይርህም። በፍጹም መለወጥ ኃይል የላቸውም እነሱ። ወደ ጌታ ስትመጣ ልብን ነው የምትሰጠው። ልብህን ስጠኛል። ገንዘብ ብሏል እዚህ ላይ አላለም፣ ብር ብሏል አላለም። ልብን ስጠኝ፣ ከዛ መንፈሳዊ ትሆናለህ። በቃ ልብን ስትሰጠው ከልብ ነገር እንደኛ አይነት አመፀኛ ነበር እንዴ? አመፀኛ የሚያስፈራ በቃ በጣም የሚያስፈራ በጣም በቃ ኃይለኛ ሰው ታውቃላችሁ? በጣም ኃይል በጣም መፈራ ሰው
ጌታ ነው ልብ ያልኩህ። ጳውሎስ ምን ይመስላል? ጌታ እኮ ጳውሎስ ደማስቆ ትዝ ያለው ልቡን እኮ ነው የቀየረለት። አሳዳጅ አልነበረም፣ አይሲስ አልነበረም። ዛሬ ያልኩህ የሚገሉ ዛሬ ዲክታተር ነገስታት የነገስታት ልብ ሁሉ በእግዚአብሔር እጅ ሆነ ያሳያል። የሚገሉ በቃ አመጽ የሚሰሩ ልባቸው ክፋት ልቡ ነው ክፋት። በቃ አመጽ ያለው ተንኮል ያለው ምድራችን ላይ ያለው አመጽ ሰው ወደ ጅብ እየተለወጠ ያለው መተት እንግዲህ ጴንጤው ስራ እንዳለ አላወቀም መሰለኝ። እዛ በምድራችን ላይ እንዲህ የበዛው ማለት ነው ተንኮል ነው። አላያችሁም? ያቺ እዛ ስዊድን ሀገር ራሷ እንዴት በቃ ያለ ጥንቆላ አለች። በቃ በዓለም ላይ ያለ ታውቃለህ፣ ኦልሞስት በዓለም ላይ 8 ቢሊዮን ህዝብ ነው ያለው። እነዚህን ሁሉ ልብ እግዚአብሔር ያውቃል። እያንዳንዱ ያ ብቻ አይደለም፣ ጸጉራችን ሁሉ በሱ ፊት ተቆጥሯል። ያለሱ ፍቃድ አንዳቸው አድርገው 8 ቢሊዮን ህዝብ ነው ያለው። እግዚአብሔር ልብን ያውቃል። የእያንዳንዱን ልብ ያውቃል። የእያንዳንዳችን ልብ ምን እንደምታስብ ያውቃል። አልኩህ እኮ በአዳም ነው ያጣ ነው ይህንን። በቃ በአዳም በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ። ኃጢአት ምን አደረገ? ዲስትሮይ ያደረገ። በቃ አዳም ክፋት መጣ። አሳያለሁ ከእግዚአብሔር ቃል እንትን ላሳይ። ዘፍጥረት 6:5 ላይ ላሳያችሁ። እንደዚህ ይላል፣ እግዚአብሔር የሰው ክፋት በምድር ላይ እንደ ክፉ የልቡ ሐሳብ ምኞትም ሁል ጊዜ ክፉ እንደሆነ አየናል። የሰው ሐሳብ የልቡ ሐሳብ ክፉ እንደሆነ አየናል። እግዚአብሔር አየ። ምን ይመስላል? በኖህ ዘመን ታዲያ እግዚአብሔር አላጠፋቸውም? አላጠፋም? በሎጥ ዘመን ትዝ አለ ሰዶምና ገሞራ ምን ይመስላል? አሁን የእግዚአብሔር ቁጣ ቢኖር አሁን ያለው ሰዶምና ገሞራ ማት አይደለም ያለው በዓለም ላይ ያለው የእግዚአብሔር ቁጣ ካልክ ማለት ነው። እግዚአብሔር ቁጣ የለም እንደዛ አትበል። ያኔ ምን ይመስላል? ሰዶምና ገሞራን እግዚአብሔር ሊያጠፋ ሲል ከዛ ያለም እንደ የሎጥ ልጆች መላእክቱን ራሱ ሊገናኙት ወንድ ነው የሚፈልጉት እነሱ። እግዚአብሔር ያጠፋት እዛ ያለም እሳት ወርዶ እንዴት እንዳጠፋ አብርሃም ማልዶ አይደል ሎጥን ያወጣው። የእግዚአብሔር ቁጣ ማለት ያን ማለት ይችላል። ግን አሁን የእግዚአብሔር ቁጣ አይደለም። እንደዛ አትበል፣ ተሳስተሃል። እግዚአብሔር ሰዎች ሁሉ እንዲህ እየታገሰ ያለው ሰዎች ሁሉ እንዲድኑ በዓለም ያሉ እንዲያመልጡ የእግዚአብሔር ሐሳብ ምን አለ እዚህ ላይ ዘፍጥረት 6:5 ላይ ልድገምላችሁ። እግዚአብሔር የሰውን ክፋት በምድር ላይ እንደ ክፉ የልባቸውን ሐሳብ ምኞት ሁሉ ጊዜ ክፉ እንደሆነ አየ ይላል። አየ ዛሬም የሰው ልብ ክፉ ነው። በጣም የሰው ልብ አሳያለሁ ከእግዚአብሔር ቃል እጅግ ክፉ ነው። ሰው የሚታወቀው ልቡ ነው። አገልጋይ የሚታወቀው ልቡ ነው። ዛሬ ብዙ እህቶች የሚታለሉት ልብ፣ ሴቷም ወንዱም ሴቷም ልቡ ነው የሚያስፈልገህ። ልቡ ትክክል ካልሆነ አየዛ ውስጥ ነው ሐሳብ የሚመነጨው። ልብ ላይ ነው ሰው የሚታወቀው በልቡ ነው። አይ ወደ ጌታ ስትመጣ ሳይሃለሁ ጌታ ጠራኩ፣ እናንተ ደካሞች ሸክማቸው ከበደ ወደ እኔ ኑ ላሳርፋችሁ ከኔ ተማሩአል። እኔ ምን አለ የዋ በልቤ ትሑት ነኝ። ጌታ የሚያስተምር የዋነትና ትህትና ነው የሚያስተምር። ትዕቢትን ያስተምር። እንደ ርግብ የዋ እንደ እባብ ልባሞች ነው። አይ እግዚአብሔር የሚያስተምር የዋነት ነው ያስተምር። ወደ እሱ ስትመጣ ልብ የዋ ልብ ነው። የዋ ስትሆን ደግሞ ሞኝ አንዳንዱ ሞኝ ትመስለዋለህ። በቃ አድቫንቴጅ ሊጠቀም ይፈልጋል። በቃ ሞኝ ሆንሽ ምናምን ተሳስተሃል። ሞኝ አንተ ነህ። የዋ ነው ያልኩህ። እግዚአብሔር ወገኖቼ የዋ ነው። ከኔ በልቤ ትሑት ነኝ፣ በልቤ የዋ ነኝ፣ ከኔ ተማሩ አለ። ጌታ የሚያስተምር ይሄንን ነው እንጂ ክፋትን አያስተምርህም፣ ጥላቻን አያስተምርህም። ወንድምን የምትጠላ ከሆነ ነፍሰ ገዳይ ነህ፣ የዘላለም ሕይወት የለህም። 4 ነጥብ። ከልቤ ንገርህ ሲኦል ነው የምትሄደው። ወንድምን የምትጠላ ከሆነ ቀጥታ ሲኦል ነው የምትገባው። በቃ ለሲኦል ተዘጋጅ። ግን ያ እንዲሆን የእግዚአብሔር ፍቃድ አይደለም። መቼ እንደምትሞት አታውቅም። ነገ ምን እንደሚያጋጥም አታውቅም። ምን ይመስላል? አሁን ቶርኔዶ መጥቶ 42 ሰዎች ማለቅ። ቀደም ነገርኩህ እኮ ኢዮብን አንብብ 1:19 ላይ ከምድረ በዳ አውሎ ንፋስ መጥቶ የኢዮብን ዲስትሮ ሰይጣን ነው አክት የሚያደርገው። አሁን የዚህ ዓለም ገዢ ሰይጣን ነው። ትዝ ያላችሁን ጌታን ይሄ ሁሉ ተሰጥቶኛል ስገድልኝ። ዛሬ ብዙዎቹን እያሰገደ ያለው
ብዙዎቹ በመድራችን ላይ በቃ ሀብታም ሊሆኑ ይሄዱ እንደ ጅብስ ቀይራቸው አላያችሁ ሀብታም በቃ ይሄዱ በቃ ሀብታም መምቅ ሀብታም ዝነኛ ምናምን አረ በኢየሱስ ክርስቶስ ስም ኢየሱስ ዝና ይቀርዛ ኢየሱስ ዝና ክብር ከሰማይ ከምድር ከላይ ከዛ አይደለም ይላል ከምስራቅ ከምዕራብ ከምድር አይደለም ክብር ከእግዚአብሔር ነው እግዚአብሔር ነው የሚያከብረው ኢየሱስ ባለጠግነት ነው ሀብታም የሚያደርግ ኢየሱስ በረከት የእግዚአብሔር በረከት አየ አሁን እዚህ ላይ ልብ ላሳየ ኦኬ አንድ ሰው ቅድመክ ያለ የሚታወቀው ልቡ ነው ልቡ ትክክል ካልሆነ ትክክል አይደለም ልቡ ትክክል ካልሆነ something ችግር አለ በቃ ከልብ ነገር ስንት አጋጥማሉ እዚህ አፓርቶክ ላይ ሳስተምር በቃ ልቧ ተሰብሮ ማለት ነው እግዚአብሔር እንዴት እንደፈወሳት ማለት ነው ዛሬ አልኩ ልብ በትዳር ውስጥ ያለው ልብ በጓደኝነት ውስጥ ያለው ልብ ስንት ያቤሰሉም ልባት ቸርች ውስጥ እየገባ የሚፈነገጥ የሚያቆስል ራይ ካላ ትግባ ሰው ቸርች አትሄድ ሰው ቸርች ለምን ትሄዳለህ እዛ የአቤሰሎም ልብ ስንት አለ ክፋት የተሞላ ገንዘብ የሚወድ በቃ ገንዘብ መመኘት ሁሉ የክፋት ሁሉ ስር ምንጭ እንደሆነ ያለው ሰው ለሁለት ጌቶች መገዛት አይችልም ማለት ወይ አንዱን ይጠላል ወይ አንዱን ይወዳል ያለው የልብ ክፋት የልብ ተንኮል የልብ ሸር የልብ መከፋፈል አየ ይሄ ነው ልብን ጠብቅ የሚለው እግዚአብሔር ቃል አየ አሁን ወደ ጌታ ስትመጣ ለጌታ ልብን ስትሰጥ ጌታ ለውጣል ኦኬ እንትን ላሳይ እንትን ላንብብ እንትን ምሳሌ ምዕራፍ ላይ አያቱ እንትን ላይ አሁን ይሄኛው ሁለት አይነት ልብ እግሬያቸዋለሁ አንደኛ የተፈጥሮ ልብ አለ መንፈሳዊ ልብ አለ የተፈጥሮ ልብ ዳሜጅ ከሆነ ጉድ ፈላ ማን ደም እንዴት ደሙን አሱና ሰርኩሌት የሚያደርገው ደም ምረጭው ደም ያስተላልፈው ማለት ነው ቀጥ ካለሱ አለቀለት በቃ አለ ግዴታ ፈውስ ካላገኘ በስተቀር እግዚአብሔር ካልፈወሰ አይገኝም እንትን ላሳያችሁ እንትን ላይ ኤርሚያስ ላይ ላንብብላችሁ ኦኬ ኤርሚያስ ላይ ምን አይነት ልብ እንደሆነ ላሳየ እንደ ኤርሚያስ 17:9 ላይ የሰው ልብ ከሁሉ ይልቅ የሰው ልብ ከሁሉ ይልቅ እጅግ በጣም እጅግ ነው ከሁሉ ይልቅ ላምበው ነገር ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማንስ ያውቀዋል እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብንና ኩላሊትን እመረምራለሁ አለ የሰው ልብ ምን አለ እጅግ ክፉ ነው አለ እጅግ በጣም እኮ የሚያሳዝን ስራ እኮ ምድራችን ላይ የሚሰራው አመጽ የሚሰራው ተንኮል እንዲህ ምድሪቷ እንዲህ እየተባላች በቃ መንግስት ለመገልበጥ በቃ ተንኮል ያለ በቃ ልባቸው ትክክል ልባቸው አይደለም ግን ይዋረዳል ነገስታት ሲዋረዱ አላያችሁም ልባቸው ትክክል ምን መስላችሁ እነ ሳዳም ሁሴን ገልብጦ ቆሮሱ ስፍራ ይዞ እንደ የተዋረደው አማው ግን በጣም ግርም ይለኛል የእግዚአብሔር ትግስት ለመሰላችሁ እግዚአብሔር ለቁጣ የዘገየ ነው እግዚአብሔር አይቸኩልም እግዚአብሔር ይታገሳል ጊዜ ይሰጣል ምክንያቱም የሱ ቁጣ አትችለውማ በቃ ሲኦል የተዘጋጀው ለሰው ልጅ አይደለም ተዛልሹ ስንማር ስለ ሲኦል ለሰይጣን ለጭፍሮቹ የተዘጋጀ ለሰው አይደለም ስንት በቃ ነገስታቶች የሚዋረዱት ውርደቱስ የሚገቡት ልባቸው ልብ ትክክል አይደለም ወደ ኢየሱስ መምጣት አለበት ከሱ ጋር የምትሆነው ዳግም ስትወል ለጌታ ልብን ስትሰጥ ነው እግዚአብሔር ልብን ነው የሚፈልገው ልብሽን ብቻ ነው የሚፈልገው ከዛ ላምብ እንደዚህ አለ የሰው ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማንስ ያውቀዋል እኔ እግዚአብሔር ግን ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትን እፈትናለሁ ልብን እመረምራለሁ እንደ መንገድ ሊሰጥ እግዚአብሔር አይዋጋ ለማለት እኮ አመፀኛውም ያምጽ ነው የሚለው ከእግዚአብሔር ቃል ትዛለም እንደ ዮሐንስ ላይ እርኩሰቱም ወደፊት እርኩሰት ያድርግ ነው ኦኬ ምርጫ ጉዳይ ጻድቁም ወደፊት ጽድቅ ያድርግ እነሆ በቶሎ መጣል ለእያንዳንዱ እንደ የሥራው ዋጋ ተመናለሁ ችግር የለም አመፀኛው አመጽ እዚህ ፌስቡክ ላይ አውራ ዝም ብለ ያልሆነ ፊሽካ ምናምን አውሪ
አሁን ጋዜጠኛ በቃ ነፃነት ተገኘ በቃ ፊሽካ እንትን ምናምን ዩቲዩብ እያባለጋቸው በቃ ገንዘብ ምናምን እየሰጠ ቪው ማለት ላይክ ሰብስክራይብ ምናምን በቃ ብር ነው የሚጠብቁት። ሰው ብር መውደድ ራሱ የክፋት ሁሉ እርምጃ ነው። ምን ይመስላል ይሁዳ የክርስቶስ አገልጋይ አይደለም? ደቀ መዝሙር አይደለም? አይሙት አሟሟት ሊሞተው በቃ ሰዎች እንዲህ ነው የሚሞቱት። አይሙት አሟሟት ይሞታል። ራሱን ገደለ መጨረሻ ላይ እድል ነበረው ንስሐ ቢገባ ነው። እንደ ጴጥሮስ መቋጥ ነው ዘሴም ጥፋት ነው ያጠፉት ከጴጥሮስ ጋር ጴጥሮስ ንስሐ ገባ። ይሁዳ ግን በቃ ዘላለም የማይመለስበት ቦታ። የሰው ልብ ምንድነው ያለው? እጅግ ክፉ ማንስ ያውቃል አለ። እኔ ያለ የሰራዊቱ ጌታ እግዚአብሔር ራስ ካዳባዲናመስ ያውቃል። እግዚአብሔር ነው የሚያውቀው ልብህን። ልብሽን የሚያውቅ እግዚአብሔር ነው። ለዚህ ነው ጴንጤ ልብህን ጠብቅ የሚልህ። ምክንያቱም ይሄ ህይወት ውስጥ ነው ያለው የተቀበልከው የኢየሱስ ህይወት ማለት ነው። አሳያለሁ እንዴት ዲስትሮይ እንደሚሆን። አንደበታችሁ ራሱ እንዴት ልባችሁ አንደበቱ ሳይገታ ደግሞ ልቡን እያሳተ ይላል። አንደበት ትክክል ካልሆነ ልብ እየሳተ ነው ያለው። ልብሽ እየሳተ ነው ያለው። በቃ ምትዋሽ ከሆነ ልብ እየሳተ ነው። በቃ ልብ እየሳተ ነው ያለው። አየ ባታደረ አንደበትን ልብን እያሳተ ነው። አንደበታችሁ ልባችሁን ያስታል። እሷት ማጠቃላይ ነው ሰጣችሁ ቁጥር 2 ላይ። ዛሬ ግን ዋና ቶፒኩን ልናገር ቶሎ ልበል። ሰዓት ምን ነቀፋት ተስፋዬ እንደነሽና ሰዓት እየደን ኦኬ ልብን እመረምራለሁ አለ እግዚአብሔር። ኦኬ አሁን ቀደም ነግሬያቸዋለሁ እንትን ላይ እግዚአብሔር የት ጋር ነው? ኦኬ ልብን እመረምራለሁ ኩላሊትን እፈትናለሁ አለ። ለእያንዳንዱ እንደየስራው ሰጣለሁ አለ። አያችሁ አሁን ይሄ ልብ ለጌታ ስትሰጥ ድንጋዩን ልብ አውጥቶ የስጋ ልብ ይሰጣል። ልብን ነው የሚቀይረው። ልብ ይቀይራል። አንድ ቦታ ላሳያችሁ ሲዘላችሁ ነው። ሳውል እንትና ጋር ሄዶ አይ ቲንክ ልክ ለጌታ ልብን ስትሰጥ የክርስቶስ ልብ አለ። እሱን ልናገር መጀመሪያ ወደ ጌታ መጥተ ልብን ስትሰጥ የሱ ልብ ነው ያለ የክርስቶስ ልብ። ቀደም ነገር ያለው የክርስቶስ ልብ ምን አይነት ነው? እኔ የዋ በልቤ ትሁት ነኝ አለ። አይኑ አይቶ አይፈርድም ይላል። ጆሮ ሰምቶ አይበይንም። ጌታ አይታችኋል በካምፓሽን ሲፈውስ። ጌታ እጅግ የሚምርና የሚራራ ነው። ቀደም ነገር ያለው ከቁጣ የራቀ ነው አልኩ እኮ። እግዚአብሔር ይታገሳል። ነገስታቶችን ይታገሳል። ጊዜ ይሰጣቸዋል። ከዛ ሲዋረድ ውርደት ተዋርደው ነው በቃ። አያውንም ጦርነት በዛ መቀሌ መቆም አለበት። ስቶፕ አድርጉ፣ አቆሙ። ትክክል አይደለም። ሰው አታስጨርሱ ባካችሁ። ተው ባካችሁ ተው። አየ በጣም በቃ ሰዎች ንስሐ ሳይገቡ በቃ ከሞት በቃ ዝም ብለ ንስሐ ሳትገባ ከእግዚአብሔር ጋር ሳትታረቅ ልብ ትክክል ሳይሆን 2 አይነት ሞት እኮ ነው የምትሞተው። የምድር ላይ ሞታ በዛም አለቀል በቃ ማትመለስበት ማትወጣበት ኤግዚት የሌለበት ቦታ ነው የምትሄደው። ግን ያ እግዚአብሔር ፍቃድ አይደለም። ኤግዚት የሌለበት ቦታ ትዛን ሉቃስ 16 ላይ ተቃጠልኩ ሲል አንድ ብርጭቆ ሲለምን በዛ ወንድሞች አሉ እዚህ እንዳያመጡ አብርሃም ሲማጸን አላነበብክም? መጽሐፍ ቅዱስ ላይ አላነበብክም? እሳት አይደለም አታምንም? የለም ሲኦል የለም አታምንም? ምን አሁንም የሲኦል ላይፍ እየኖርክ ነው ያለው እንጂ የኢየሱስ ሲኦል ለመኖር ልብ መሰረት አንድ ቆሮንቶስ ላምብላችሁ 2:16 እንደዚህ ይላል። እንዲያስተምረው የጌታን ልብ ማን አውቆት? እኛስ የክርስቶስ ልብ አለን። ይኸውልህ ለጌታ ልብን ስትሰጥ የክርስቶስ ልብ አለ። የክርስቶስ ልብ አለሽ። አሁን ይሄንን ልብ ነው መጠበቅ ያለብሽ። እግዚአብሔር አይጠብቅላችሁም። እግዚአብሔር አይጠብቅም። ለኔ እግዚአብሔር አይጠብቅም። ባል አይጠብቅ፣ ሚስት አይጠብቅም። ነበር እኔ ነኝ የምጠብቀው። ከልብ ልንገርም ከልብ ይሸራተታል። ልብ በቃ ልብ ይሸራታል ከእግዚአብሔር። እግዚአብሔር ልብ ነው የሚያው። እግዚአብሔር ልብ ነው የሚያው። አብሶ ዛዩ እንትን ለምሳሌ 1 ቁጥር 3 ላይ ነው እግዚአብሔር ከመስዋዕት ይልቅ ጽድቅ ማድረግን ይወዳል ይላል። ከመስዋዕት ይልቅ ከማምለክ ከመዘመር ከመጸለይ ጽድቅ ማድረግ ይወዳል አልኩ። ጽድቅ ራሱ ያለው ልብ ውስጥ ነው።
ህይወት ያለው ልብ ውስጥ ነው ያለው። መንግስቱ አሁን በልብ ውስጥ ነው የሚገባው። ጌታን ስትቀበል ይሄ መንግስት ውስጥ ይገባል። በእናንተ ውስጥ ያለው በዓለም ውስጥ ካለው ልክ ታላቅ ነው። አሁን ክርስቶስ በእኔ ውስጥ ነው ያለው። ህይወት ነው ኢየሱስ። ግን ልቤ ትክክል ካልሆነ ማልጠብቅ ከሆነ እኔ እንደፈለኩ እየተናገርኩ እያጉረመረምኩኝ በቃ እዚህም ፊሽካ እየተባበርኩኝ በቃ ከአሕዛብ ጋር የሚናገሩት ጋር ምናምን እነሱ የሚናገሩትን እየተናገርኩ እየተባበርኩ እግዚአብሔር ለምንድን ነው ተለዩ ያላቸው እስራኤሎችን ያሸገሩት ከአሕዛብ ጋር? የሚያምን ከማያምን ጋር ምን ማለት ነው? የማያምንስ የሚናገረው ኔጌቲቭ ነው የሚናገረው። አይናቸው ተይዟል። ከነሱ ጋር የተባበር ችግር እያወራ መንግስት የተሳደብ ጴንጤው በጣም የሚያሳዝን ነው። ገና አይና አልበራም ማለት ነው። መንግስት ጸልይ ነው የተባልከው፣ ስደብ አልተባልክም። ጸልይ ነው ያለ። አይን ይያዛል፣ ዘውር ትሆናለህ። እሺ ላሳያችሁ ቦታ ያስተምረው የጌታ ልብ ማን አለው? የክርስቶስ ልብ እኛ አለን። ማቴዎስ 11:28 ቅድም ነግሬያለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አሳርፋችኋለሁ፣ ቀንበሬ ቀሊል በላችሁ ላይ ጫኑ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝ፣ ለነፍሳችሁ እረፍትን ታገኛላችኋል። ኑ አለ ላስተምራችኋል። ኢየሱስ ጋር ስትመጣ ልብን ነው የሚቀይረው። በቃ ልብ ነው ከሱ ጋር ልብ ትክክል ከሆነ ከሱ ጋር ትክክል አንኩ እኮ ትክክል ካልሆን ከሰው ጋር እንኳን ትክክል አትሄድም። ስንት ተንኮል በጓደኛው ላይ ቢሰራ ስንት ተንኮል ያለው አመት ቸርች ውስጥ ያለው አመት መገልበጥ የአቤሴሎም መንፈስ ቸርች የሚገል ራይ ካለ አትግባ እዛ ቸርች ውጣ። ለምን ትገባለህ? ሰው ቸርች ለምን ትገባለህ? ካለ ነው ራይ ከሌለ ዝም ብለህ በቃ ጎጆ ትሰራና ሰንበቴ ቤት ሆነልሃል። በቃ መውጣት አትችል ቸርች መሰረት ከመናበል አረ እባክህ ውጣ እባክህ። እንደዛ ነገር ብሎ ነገር የለም። እባክህ እንደዛ ብሎ ነገር የለም። ከኔ ተማሩ እኔ የዋህ በልቤ ትሑት ነኝ አለ። አሜን። የጌታ ልብ እንግዲህ ቅድም ነግሬያቸዋለሁ የዋህና ትሑት ነው የጌታ ልብ። ቅድም ነግሬያለሁ ልብ በመሬት ነው የሚመሰለው። ትዝ አላችሁ ማርቆስ 4 ላይ ዘሩን ሊዘራ ወጣ ብሎ 4 ልብ ቤተክርስቲያን ውስጥ ያለው የድንጋይ አለ፣ ጭንጫ አለ፣ እሾህ አለ፣ መልካም መሬት አለ። 4 ልብ በቤተክርስቲያን ዛሬ ያለው ማለት ነው። ፍሬ እንኳን ልታፈራ ልብ ወሳኝ ነው። ሁሌ መጸለይ አለብህ። እግዚአብሔር ልብ በጣም ወሳኝ ነው። አያችሁ ልባችሁ ትክክል ካልሆነ ከልብ ነገር በቃ ስተሃል። በቃ እግዚአብሔር የማየው ልብን የምታረገው ነገር እንኳን እንደውም አንድ ቦታ አንድ ቃል ላንብብላችሁ እንትን ላይ ላሳያችሁ እንትን ላይ አቲ ምሳሌ ምዕራፍ ላይ ኦኬ ምሳሌ አቲ ስንት ላይ መሰላችሁ? ኦኬ ምሳሌ ምዕራፍ 21 ላይ ቁጥር 2 ላይ እንደዚህ ይላል የሰው መንገድ ሁሉ በአይኑ ፊት የቀናች ትመስለዋለች፣ እግዚአብሔር ግን ልብን ይመዝናል። የሰው መንገድ በአይኑ ፊት የቀናች ትመስለዋለች፣ እግዚአብሔር ግን ልብን ይመዝናል። የቀንተዛለም በላም መልአኩ መጥቶ እንዴት እንደተገዳደረው ትዛለም አፉን አይኑን እንዴት እንደከፈተ አያይቷ እንደተናገረች ከአያይቷን እያናገረች ስታናግረው የሚሳደብ ልቡ ሄዶ ነው። ሰውየው እኮ በላቁ እኮ በቃ ልቡን ወስዶታል። ከእግዚአብሔር ማስጠንቀቂያ ተሰጠው። አይኑን ከፈተለት እግዚአብሔር ሳይ መልአክ ቆሟል። አይገርምም? የሚያስገርም ነገር የሰው መንገድ ምሳሌ ምዕራፍ 21 ቁጥር 2 ላይ የሰው መንገድ ሁሉ በአይኑ ፊት የቀናች ትመስለዋለች፣ እግዚአብሔር ግን ልብን ይመዝናል። እግዚአብሔር ልብን ይመዝናል። አያውን የክርስቶስ ልብ ካለ ቀደም ነግሬያለሁ። እግዚአብሔር የሚለውጠው ልብን ነው። እንትን ላይ ላሳያችሁ አንድ ቦታ እንትን ላይ ኦኬ አንድ ቦታ ላሳያችሁ። መንፈስ ቅዱስ እናመሰግናለን። ኦኬ እንትን ላይ ትዝ ይላችኋል። እንትን ላይ አንደኛ ሳሙኤል ላይ አቲንካ 10 ላይ ነው ሳኦል ከሳሙኤል ጋር ቆይቶ ልክ ሲወጣ እግዚአብሔር ልቡን ለወጣል፣ እንደሌላ ሰው አደረገው ይላል። ልክ ልቡን ቀየረለት። ወደ ጌታ ስንመጣ ልባችንን ነው የቀየረው። በቃ ልቤን ለወጠው። ልብ ይቀየር ታስታውቃለህ። ስትቀየር ታስታውቃለህ።
ግን ልብን ሳትለውጥ ሃይማኖት ብቻ ኖሮ እየተቆጣ እየተሳደብ ኢየሱስን ሳታውቅ አንቲክራይስቱ እየሰራብህ ኢየሱስን ሪጀክት እያደረግ ኢየሱስ ስለ ኢየሱስ የሚናገሩትን እየተቃወምክ ልክ ጳውሎስ እንደሚያደርገው ማለት ነው። ኢየሱስን እየገፋ እኔን ያጣ ራሱን ይጎዳል ያለው። ራስን ትጎዳል አልኩ። ኢትዮጵያ ያጣችው ኢየሱስን ነው። ኤርትራ ያጣው ኢየሱስን ነው። አፍሪካ ጠቅላላ በብዛት ኢየሱስን ነው ያጡት። ጠቅላላ ኢየሱስን አጡት። ይሄ አስተማሪውን ማለት መሪውን ማለት ነው። ይሄ የዋ በልቡ ትሁት የሆነውን ማለት የሚራራ ሩሩ የሆነ ቸር የሆነ ጌታ ሩሩ ነው ወገኖች፣ እጅግ የሚራራ ነው። አረ እንደ ኢየሱስ ያለ የለም። ታይ እንደ ኢየሱስ ያለ እንደ ኢየሱስ ያለ ወዳጅ የለም። እንደ እኔ የእሱ ጌታ ቅርብ ነው አለ። ትዝ አላችሁ ምንትና ፊልጵስዩስ ምዕራፍ 6 ላይ ለሰው ሁሉ ገርነታችሁ ይታወቃል። ለማን ያለው? ለዘመድ ነው ያለው። ለሰው ሁሉ ገርነታችሁ ይታወቅ፣ ጌታ ቅርብ ነው አለ። ገር መሆንሽን ሰዎች ሁሉ ማውቃል። ለዘመድ አይደለም ለሰው ሁሉ ገር ልክ እንደ ርብቃ ገር ነች ርብቃ። ምን መስላል? ያንን ሁሉ 10 ግመል ማጠጣት ገር ቸር አይደለች እንዴ? አቋችሁ ልባችን ዘፍጥረት 3 ላይ ትዝ ይላችሁ ነው። እግዚአብሔር አምላክ ከፈጠረው ከምድር ሁሉ አውሬ ሁሉ ተንኮለኛ ነበር። እባብ ተንኮለኛ ነበር። ተንኮለኛ እኮ ነው እሱ ነው ያሳታተው። እባብ ተጠቅሞ ከዛ እግዚአብሔር ረገበው። እባብ እኮ እንደዚህ አልነበረም፣ እንደ አፈር የሚልስ አልነበረም። ተንኮለኛ ነበር እግዚአብሔር ከፈጠረው ፍጥረት ነው። ግን እግዚአብሔር ምን አደረገው? ታቴ ሄደ እንዳደረገ ወይ ታቴ እየሄደ ነው። በጣም አይደል? ቁጥር 2 ተቀጥላለሁ። አሜን። ቁጥር 2 ተቀጥላለሁ። ኦኬ ጌታ ጋር ልንገር አንድ ቦታ ላንብብላችሁና ልጨርስ። እንትን ላይ አንደኛ ሳሙኤል ላይ ቅድም ነገር 10:8 ላይ እንደዚህ ይላል። ኦኬ ሳውል ነው ወዲያው ልቡ ተለወጠ። 10 ላይ 10 አይ ቲንክ 10 ኖ አንደኛ ሳሙኤል 16:8 ላይ እንደዚህ ይላል። ኦኬ ታንክ ዩ ይቅርታ አድርጉልኝ። ኖ ተሳስቻለሁ። ይቅርታ አድርጉ። ቅድም ነገር ይቻላል እንትን ላይ አንደኛ ሳሙኤል ምዕራፍ 10 ላይ ሳውል ወዲያው ልቡ ተቀየረ። ትዝ አላችሁ ሴቶች እንደሱ ከነቢያቶቹ እንዳንዱ ሆነ። ሳውል እንግዲህ ሳቲንክ የቄራ ልጅ ይመስለኛል፣ አሳዳጅ ነበር። ልባችሁ የሚቀይር እግዚአብሔር ነው። ወደ ጌታ ስትመጣ ልብ ይቀየራል። ግን ወደ ኢየሱስ ካልመጣ ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው። ኢየሱስን መቀበል አለብን። ጌታዬ ነህ መድኃኒቴ ነህ እከተላለሁ ብለህ መወሰን አለብን። ልብን መስጣለህ። ልባችሁ ሌላ ምንም አይፈልግ። እግዚአብሔር ብራችሁን አይፈልግ፣ አስራትን አይፈልግ፣ ምንም አይፈልግ፣ ገንዘብን አይፈልግ፣ ምንም መልክህን አይፈልግ፣ ምንም ነገር። በሰው ጭን ደስ አይለኝም ይላል እግዚአብሔር ጋር። እግዚአብሔር በማንም ጭን ደስ አይለው። ግን ልብን ስትሰጠው ልብን ይቀበላል። አንድ ቦታ ላንብብላችሁ እንጨርሳለን እንትን ላይ ኦኬ ታንክ ዩ። አሁን ይሄ ልብ ቀደም ነግሬያቸዋለሁ በምን እንደ መሬት ይመሰላል ብያለሁ። ልብ ማለት ነው። ምንድነው መጣ ደግሞ? ኦኬ ይቅርታ በጣም የሆነ ነገር መጣ። ታንክ ዩ መንፈስ ቅዱስ እናመሰግናለን። አሁን ይሄ ልብ የሆነ ነገር መጥቶ ካለ ላይ አረ ስነ ስርዓት ያዝ ተው፣ ስነ ስርዓት ያዝ ተው። ኦኬ አይ ቲንክ እንትን ላይ አንደኛ ሳሙኤል ምዕራፍ ላይ 16:8 ላይ ምንድነው እንደዚህ ያለ? ኦኬ ይሄኛው ሌላ ነው ይቀጣልኩ ነው። ኦኬ ዮሐንስ ምዕራፍ ላይ ለተቀበሉት በስሙ ላመኑ ኖ ምሳሌ ምዕራፍ 4:4 ላይ ልብ ምን ይቀበል? ቃሉን ይቀበል ይላል። ቃሉን ይቀበልብሽ፣ ሌላ ነገር እንዳትቀበል። ለምሳሌ ይሄ ቃል ከተቀበል ልብ ልቀደም ነገር ያለ እንደ መሬት ነው። ልባችን የተዘራው ነገር ነው የሚበቅለው። ምን እየዘራችሁ ናት? የምትናገረው ነገር ዘር ነው። ዘር ነው። ቀማል ቀደም እንትን ነገር ያለ እንትን ለማቴዎስ 12:34 ላይ በልብ ሞልቶ የተረፈውን አፉ ይናገራል። አሁን ይሄ ልቤ ቃሉን መቀበል አለበት። ሌላ ነገር መቀበል በፍጹም መቀበል አለበት። በፍጹም ኖ ሰው አለኝን ፌስቡክ ላይ
ቲክቶክ ላይ ስለኔ ያወራ ለምን አልኩ እኮ ማውራት አይደለም ብያለሁ። መጽሐፍ ከጻፍ ገንዘብ ሰጣለሁ ብያለሁ። ፓስተር ተስፋዬ እንዲህ ልትል ግን አይደለም። አንተ ያልከኝን አይደለም እኔ ቃሉ ነው ያለኝ ነኝ። ከዚህ ከማይጠፋ ዘር ዳግም ተወልጃለሁ። ልቤ ደህና ነገር አይቀበልም። ሐዘን አልኩ የሚመጣው ልብ ላይ ነው። ፍርሃት በልባችሁ ላይ ነው ሰይጣን የሚዘራው ዘር። አየህ ዘር በቃ አልኩ እኮ ልብ እንደ መሬት ነው ብያለሁ። ማርቆስ 4 ላይ እኮ ዘሪ ዘሩ ሊዘራ ወጣ አለ። የትኛው ልብ ነው? ትዛለ በድንጋይ ላይ ወዲያው ሰይጣን ወሰደ ይላል። በጭንጫ ላይ ደግሞ እኮ ተቀብሏል እኮ ግን የዚህ ዓለም ክብር ባለጠግነት ፍሬ እንዳያፈራ ስር ነው። ጭንጫ ላይ ስር ስላልሰደደ ነው። ስር ስላልሰደደ ፍሬ አላፈራም። ጭንጫ እሾ ላይ ደግሞ የዚህ ዓለም ሐሳብ ገንዘብ ወደ ምናምን ያን ነገር ታደርጋል። ስለዚህ ልባችሁ በጣም መሰረታዊ ቁጥር አልሄድም። አንድ ቃል ላምብላችሁና እንትን ላይ ምሳሌ ምዕራፍ 19 ላይ ምሳሌ 19 ቁጥር 3 ላይ እንደዚህ ይላል ነው። ምሳሌ ምዕራፍ 19 ቁጥር 1 ላይ እንደዚህ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን ትጸናለች። ሐሳብ ራሱ መጣው ልብ ውስጥ ነው። የእግዚአብሔር ምክር ትጸናለች። አይ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ትጸናለች። ሌላ እንደ ቦታ ላይ ምሳሌ 19 ቁጥር 3 ላይ እንደዚህ አለ። ኦኬ የሰው ስንፍና መንገዱን ሁሉ ያጣምማል ወይ ያጣምምበታል፣ ልቡ በእግዚአብሔር ላይ ይቆጣል። የሰው ስንፍና መንገዱን ያጣምበታል። መንገዱ ተጣምሞበት በእግዚአብሔር ላይ ይቆጣል። መንገዱ ስንፍና ነው። ስንፍና መንገድን አጣምምበት። ምሳሌ ምዕራፍ 19 እንደዚህ አለ። የሰው ስንፍና መንገዱን ያጣምምበታል፣ ልቡ በእግዚአብሔር ላይ ይቆጣል። በእግዚአብሔር ላይ ይቆጣል። ትዛላችሁም ሲቆጣ ቃየን ወንድሙን ገል ነግሮታል። እግዚአብሔር ብዙ ሰው ይቆጣል። እግዚአብሔር አደረገ ምናምን እንዲህ እግዚአብሔር ምናምን እንዴት ያደርጋል ማለት እንደዛ ብሎ ገናሉ። ያንተ ስንፍና ነው መንገድን ያጣምምብህ። በግድ ሰነፍ እግዚአብሔር በልቡ የለም። ሰነፍ ከሆንክ እግዚአብሔር የለም ነው የምትለው። ሰነፍ ከሆንክ የለም እግዚአብሔር። ግን እግዚአብሔር አለ በማደሪያው ላይ አለ፣ በዙፋኑ ላይ አንተ አልክ አንተ አላልክ አለ። የሰራዊቱ ጌታ እግዚአብሔር አለ በዙፋኑ ላይ አለ፣ በዙፋኑ ላይ አለ፣ በዙፋኑ ላይ። ሌላ አንድ ጥቅስ ላንብብላችሁና ልጨርስ። ምሳሌ ምዕራፍ ላይ ምሳሌ ምዕራፍ 21 ቁጥር 24 ላይ እንደዚህ ይላል። ኦኬ ትዕቢተኛ ዓይንና ደፋር ልብ ያጣን ያጣን እርሾ ኃጢአት ነው። ትዕቢተኛ ዓይንና ደፋር ልብ ያጣን እርሾ ኃጢአት ነው። የኃጢአት እርሾ ኃጢአት ነው። ትዕቢተኛ ምን ቆመ እንደ ይቅርታ ወደ ላም የቆመ እንደ ትዕቢተኛና እንትን ቆመ ይሄ ነገር መቆም አቁሟል። ስቶፕ ማድረግ አቁሟል። የመጨረሻ ምሳሌ ምዕራፍ 1 ቁጥር 24 ላይ እንደዚህ አለ። ትዕቢተኛ ዓይንና ደፋር ልብ ያጣን እርሾ ኃጢአት ነው። ያጣን እርሾ ትዕቢተኛ ዓይንና ደፋር ልብ ማለት ነው። የኃጢአት እርሾ ኃጢአት ነው አለ። ስለዚህ እግዚአብሔር ቅድም ምን አልኩ? ሲኦልና ጥፋት በእግዚአብሔር ፊት እንዲሁም የሰው ልብ አለ ይታወቃል አለ። እግዚአብሔር እኔን ሳገለግል የሚያውቀው ልቤን ነው። ስታገለግል እንኳን የሚያውቀው ልብን ነው። ስትወጣ ከሀገር ወደ ሀገር ልብን ነው የሚያውቀው። እግዚአብሔር ልብን ነው የሚያው። የነፍሳት ጥማት ነው ያለ፣ የገንዘብ ጥማት ነው ያለ። አገልጋዩ ነው ነገር የምን ጥማት ነው ያለ? ስታገለግል ራሱ ስትወጣ ምንድን ነው እሱ? ክብር ነው ምንድን ነው እሱ? ልብና እግዚአብሔር የሚያው። አሁን እግዚአብሔር ጨዋታው ከልባችሁ ጋር ነው። ለዚህ ነው አጥብቀ ልብን መጠበቃ። ልብ አልኩ እኮ ህይወት። ኢየሱስ ስትቀበል እኔ ህይወት ነኝ አለ እኮ። ህይወት ነው ኢየሱስ፣ መንገድ ነኝ አለ። ጌታ ስትቀበል ይሄ ህይወት ውስጥ ይገባል። እኔ አሁን ልቤን እሱ አቲንክ ቁጥር ላይ ታሳያቸዋለሁ። አቲንክ ማክሲመም ታሳያቸዋለሁ እንዴት አድርገን ልባችን እንደምንጠብቅ። ስለዚህ ወደ ጌታ ከመጣ የክርስቶስ ልብ አለ። ና ወሰን ነይ ወደ ጌታ ና ወደ ጌታ ና። እናንተ ደካሞች ኑ ያለው እሱ ነው የጠራችሁ። ወደ ጌታ ስትመጣ ሃይማኖት አይደለም የምትቀይረው፣ ልብህን ነው የምትቀይረው። ሃይማኖት አትቀይርም። ሴጣን ግን ሃይማኖት የቀየርክ ነው የሚያስመስልህ። የሃይማኖት ትምከቱ ስለሚከትህ እንድትመካ። ስለዚህ አትቂ በቃኛል አረገኙ በቃኝ። ስለዚህ አጭር ጸሎት ጸልያለሁ። እዚህ ላይ ስጸልይ ጌታን ከተቀበልክ ባለበት ቦታ ቸርች ድና ደቀ መዝሙር ተማር። ቸርች የለም ካልክ ፓስተር ተስፋዬ አለማየሁ ዩቲዩብ ላይ፣ ተስፋዬ አለማየሁ ፌስቡክ ላይ ደቀ መዝሙር ያስተማርኩት ቸርች ውስጥ ያስተማርኩት
በጣም ኃይለኛ ወደ 7 ክፍል ነው አለ። ጸጋና ሕግ ልዩነትም ጭነናል። እንደገና ተስፋ ያለማየሁ ፌስቡክ ላይ ገባ። ኮንታክቱ ላይ ሊንክ አለ ብያለሁ። ክሊክ ስታደርገው ዌብሳይቱ ሲከታል ማሽ ሰው እዛ ይገባ ነው። ዌብሳይቱ ላይ ሚዲያም ከገባ ራሱ ማት ያስተማርኩታል። መጽሐፍ ቅዱስ ከየት መጣ፣ ማን ጻፈው፣ ብዙ በዛ ውስጥ ከገባ ማለት ነው። ስለዚህ ኢየሱስ ጌታም አጭር ጸሎት እንጸልይ። ጌታን ተቀበለው እና የጌታ ልብ እንዲሆን ትፈልጋለህ? ከፈለክ ነው። የሰው ልብ እጅግ ክፉ ነው፣ ተንኮለኛ፣ ማንስ ያውቃል? እኔ ያውቃለሁ አለ። ለእያንዳንዱ እንደየመንገዱ ስራ እሰጣለሁ። መንገድ የሚሰጥ እሱ ነው፣ እግዚአብሔር ነው። አጭር ጸሎት ለምሳሌ ሬዲዮ ላይ አለ። እኔ ማለት ጌታ ኢየሱስ ሆይ በደሌ ኃጢአቴ በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ፣ ልቤን ላንተ እሰጥሃለሁ። በመንፈስ ቅዱስ ኃይል ሙላኝ፣ በኢየሱስ ስም አሜን። በቃ አጭር ጸሎት። ጌታ ሆይ እቀበልሃለሁ። በቃ በእምነት ስትቀበለው ልብን ስትሰጠው በቃ አልኩ እኮ ለሴት ሰጠ ልብ ምን ይመስልሃል? ድሮ ሎሚ ነበር መንጠጣው። በቻብራኝ ሬዲዮ ምሰራለች እና ኤርትራዊ ናት ፓስተር እያለች በሀገራችን ኤርትራ ላይ ኮካኮላ ነው ፍቅር ያዘው የሚጠጣው አለችኝ። ስለዚህ ጌታ ልብን ከሰጠው በቃ ይገባል። ኢየሱስ ጌታ ነው። አያችሁ ጌታ። ስለዚህ ዌልካም ወደ ኢየሱስ። ፓስተር ተስፋ ያለማ ዩቲዩብ ላይ፣ ተስፋ ያለማ ፌስቡክ ላይ፣ ሬዲዮን አለን 518 907 9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ። ስለዚህ ኢየሱስ ጌታን አባቶ እናመሰግናለን። ይሄ ያስተማርኩት ትምህርት በኢየሱስ ስም ፍሬ ያፍራ። ዛሬ ልቦን የሰለሰጡ ሰዎች ሁሉ እናመሰግናለን። ይሄን የወሰኑ ሰዎች ልባቸውን የሰጡ ሰዎች ድንጋዩን ልብ አውጥተህ የስጋ ልብ ስለምሰጣቸው በኢየሱስ ስም አመሰግናለሁ። ይሄ ትምህርት ፍሬ ያፍራ በኢየሱስ ስም አሜን። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸጋ ብዝት ይበልላችሁ። ተባረኩ። ሰብስክራይብ አላልኩም ብያለሁ። እኔ የምለው ሼር አድርጓቸው ለሰዎች ይድረሳቸው። አብረን እንስበክ። ስለዚህ ጸጋ ብዛት ሄደን ሰላም ልጅ ሰላም ብያለሁ። ጸጋ ብዝት ይበልላችሁ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ልብሽን ጠብቂ። አሜን። ልቤ በእግዚአብሔር ጸና። ስለዚህ ሼር አድርጉት። ኢየሱስ ጌታ፣ ሰይጣን ሌባ። ጸጋ ብዛላችሁ። አቲም ማክሰኞ ቁጥር 2 እንማራለን። በጣም ያኛው የሚያስገርም ነው። እንዴት እንደሚጠበቅ እንማራለን። ልቤ እንዴት እንደሚጠበቅ መጽሐፍ ቅዱስ። ስለዚህ ኢየሱስ ጌታ ጸጋ ብዛላችሁ። ሼር አድርጉት። ኢየሱስ ጌታ ነው። ታንኪ መንፈስ ቅዱስ